ሰላም እንዴት አላችሁ? ወደ ተወዳችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ለሰዓቱ ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናል ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን የምንጀምር ነው የሚሆነው። እርግጥ ነው በሰሞን ቀን በብዙ መልኩ ተጠፋፍተናል። ስፖርታዊ ጉዳዮች ወደ እናንተ ያደረስኩ አይደለም። ነገር ግን ያው የዝውውር መስኮቱ እጅግ ከሚባለው በላይ አሰልቺ የሚባሉ የዝውውር ጊዜያቶችን እያሳለፈ ለሚገኘው ለአርሰናል እግር ኳስ ቡድን ያው ያን ያክል መጥፎ የሚባሉ ቢሆኑም እንኳን እስካሁን ያሉት የዝውውር እንቅስቃሴዎች ከዛ ጋር ተያይዘው ያው ብዙ አድማጮችም እንዳይሰላችሁ በሚል በመጠኑ ቢሆን ትንሽ ጊዜያቶችን ጋፕ ፈጥረን ነው ተመልሰን የተገናኘነው። እንቀጥላለን ግን መረጃዎቻችን ወደ እናንተ ማድረሳችንን አሃዱ ብለን የምንጀምር ነው የሚሆነው። አድማጮች በቀዳሚነት ወደ እናንተ የምናነሳው እንግዲህ የጋብሪኤል ማጋሌሽ ጉዳይ በቀዳሚነት የሚነሳ ጉዳይ ነው። እንግዲህ ጋብሪኤል ማጋሌሽ ቢጋቢ በአርሰናል ቤት ያለውን ኮንትራት አራዝሟል። ይህም እንግዲህ በጣም ብዙ ትርጉም አለው ለአርሰናል ደጋፊ። ይሄ ማለት እንግዲህ በአርሰናል ቤት በጣም ብዙ ነገሮች ሲነሱ ነበር። የተለያዩ ክለቦች ተጫዋቹን ለማስኮብለል ከሀገረ ፓሪስ ፓሪስ ሰን ጀርመን ከሀገረ ስፔን ሪያል ማድሪድ የተጫዋቹ ፈላጊ እንደሆኑ በተደጋጋሚ ጊዜ ሲነገሩ እንደነበር ይታወቃል። እናም ይሄ ልጅ በአርሰናል ቤት ኮንትራቱን ማራዘሙ ለአርሰናል ደጋፊዎች ለሊጉ አፍቃሪዎች እፎይታን የሚሰጥ አይነት ዜና ነው። ሊጉን ለሚወድ ሰው ጋብሪኤል ማጋሌሽን ማየት የማይፈልግ ሰው ያለ አይመስለኝም እውነት ለመናገር። ይሄ ልጅ በእግር ኳስ ኳሊቲው ከፍተኛ ደረጃ ላይ እየደረሰ ለአርሰናል ተከላካይ ብቻ ሳይሆን አጥቂም ጭምር ሆኖ የጎል ምንጭ ሆኖ እየተመለከትን የነበረበት አጋጣሚ አለና ይህን ልጅ አርሰናል እንግዲህ ኮንትራቱን ማራዘሙ በጣም በብዙ መልኩ በፖዚቲቭ ሳይድ የሚነሳ ጉዳይ ነው። ምናልባት ሌሎችም ተጫዋቾች ቀጣይ ተረኛ ይኖራሉ ከክለቡ ጋር ኮንትራታቸውን ያራዝማሉ ተብሎ የሚጠበቁ ላይክ እንደ ቡካዮ ሳካ እንደ ዊሊያን ሳሊባ አይነት ተጫዋቾች ከክለቡ ጋር ያላቸውን ኮንትራት እንደሚያራዝሙ በብዙ መልኩ ከወዲሁ ይጠበቃል። ነገር ግን የጋብሪኤል ማጋሌሽ ኮንትራት ማራዘም ደግሞ ለአርሰናል ደጋፊዎች እፎይታ እንደዚሁም ደግሞ ለተጫዋቹም በአርሰናል ቤት እንግዲህ ቆይታ የሚያደርግበት እድል ፈጥሯል። እስከ 2027 ነበር በአርሰናል ቤት ኮንትራት የነበረው። ነገር ግን አሁን እስከ 2029 ኮንትራቱም ተራዝሞለታል። በአርሰናል ቤት ደስተኛ ነኝ። በዚህ እንግዲህ ያለፉትን 5 ዓመታት ብዙ ነገሮችን ተምሬያለሁ። በብዙ ነገሮች ራሴን አበልጽጌያለሁ ብዬ አስባለሁ። በራሴም በደንብ እንድኮራ አድርጎኛል። ይህ ክለብ ለዚህ ክለብ ለደጋፊዎቹ የሆነ ነገሮችን ማበርከት መቻል አለብኝ የሚል ሐሳብንም አያይዞ የሰጠበት ጉዳይ አለ። እንደዚሁም አስደሳች ጉዞ ነበረን። አሁንም ቢሆን በጉዟችን እንቀጥላለን። ነገር ግን ቀጣይ ዋንጫዎችን ማምጣት በምንችልባቸው ጉዳዮች እንግዲህ በአጽንኦት እንሰራለን ያለው ቢጋቢ አሁን ላይ በአርሰናል ቤት እንግዲህ 210 ጨዋታዎችን አድርጎ 20 ጎሎችን አስቆጥሯል። ይህም ለአንድ ተከላካይ እጅግ አስደናቂ ቁጥሮች ናቸው። በዚህ ውድድር ዓመት ብቻ ልዩነት ፈጣሪ ከነበሩ የአርሰናል ተጫዋቾች መካከል አንደኛው ነው። አሁን ጊዜው ዋንጫዎችን የማሸንፍበት ዋንጫዎችን የምስምበትና ከፍ አድርጌ ከአርሰናል ደጋፊዎች ጋር ደስታዬን የምገልጽበት ነው ብሏል። እንግዲህ ካሁን ላይ ነገሮችን ለማስተካከል እየጣረን ነው። ብዙ ስኬቶችን ማሳካት ብዙ ነገሮችን ማምጣት እንፈልጋለን። እንደ ቡድን እንደ አርሰናል ላለ ቡድን ደግሞ ዋንጫ የግድ ነው። ዋንጫ ማሸነፍ እንችላለን። ዋንጫ እንደምናሸንፍም ተስፋ አደርጋለሁ። ቆይታዎች እንዳለ ጥሩ የሚባሉት ውስታዎች እንዲኖሩኝ እንደዚሁም ደግሞ ቤተሰቦችን በዚህ ያለውን አየርም ስለሚወዱትም ጭምር አርሰናልንም ስለሚወዱ ጥሩ የሚባሉ ስኬቶችን ማጣጣም እፈልጋለሁ ሲል አስተያየቱን ሰጥቷል። እንግዲህ ጋብሪኤል ማጋሌሽ ሌላው የጋብሪኤል ማጋሌሽን ጉዳይ እንዲካነሳን በኋላ መዳረሻችን የሚሆነው እንግዲህ ወደ ጀርመን እናርግና የአርቢ ላይፕዚግ አጥቂ ቤንጃሚን ሼሽኮን የተመለከቱ ጉዳዮችን እስኪ እናነሳሳ። ቤንጃሚን ሼሽኮ ይሄ የአጥቂ መስመር ሰላፊ ተጫዋች አሁን ላይ ከአርሰናል ጋር እንግዲህ ኦሬዲ ስምምነት ላይ ለመድረስ ጥሩ የሚባሉ ምዕራፎች ላይ እንደሚገኙ ይታወቃል። ተጫዋቹ አሁን ላይ አጠቃላይ ክፍያው ወደ 80 ሚሊዮን አካባቢ እንደሆነም ላይፕዚሾች ይፈልጋሉ የሚሉ ዘገባዎች በተደጋጋሚ ጊዜ የተሰሙ ነው የሚገኘው። ነገር ግን የአርሰናል እግር ኳስ ቡድን የበላይ ጠባቂዎች ተጫዋቹን ዝውውር እስከ 80 ሚሊዮን በማይደርሱ ገንዘቦች ማጠናቀቅ እንችላለን የሚል እምነትም አሳድረዋል ተብሏል። በዚህም እንግዲህ አሁን ላይ የወጡ የሚገኙ ዘገባዎች ለምሳሌ እነ ፋብሪዚዮ ሮማኖ ያጋሩት መረጃ ቤንጃሚን ሼሽኮ የአርሰናል ተጫዋች ሆኖ እንግዲህ ምናልባትም በቀጣይ ሳምንታት ልንመለከተው የምንችልበት እድል እንዳለ፣ ነገር ግን አሁንም ቢሆን የአርሰናል እግር ኳስ ክለብ ተጫዋቹ ወደ ቡድን ስብስባቸው ለማምጣት የሚያደርጉት እንቅስቃሴ እስከ 2030 ኮንትራት መስጠት ከዛም እንደገና ወደ 60 ሚሊዮን ፓውንድ አካባቢ ለተጫዋቹ ዝውውር መክፈል ይፈልጋሉ የሚሉ ሐሳቦች ተነስተዋል። ያ እንግዲህ ከአሰልቺ የሚባለው ዝውውር ኦሬዲ መቋጫውን እያገኘ ያለ ይመስላል። አሰልቺው ዝውውር የትኛው ነው ካለን አርሰናል ቤንጃሚን ሼሽኮ ከዛ ቪክተር ዮኬሬሽ ቤንጃሚን ሼሽኮ ከዛ ቪክተር ዮኬሬሽ የሚሉ በጣም ተደጋጋሚ ስሞች አሰልቺ የሚባሉ ዜናዎች ለአርሰናል ደጋፊዎች በተደጋጋሚ ጊዜ ስንሰማ ስንመለከትና ስናየው የነበረው አይነት መረጃ ነበር። ከዚህ አንጻር የአርሰናልና የቤንጃሚን ሼሽኮ ጉዳይ አሁን ላይ እንግዲህ ወደ መጨረሻው እየደረሰ ነው የሚገኘው። አርሰናል ከቤንጃሚን ሼሽኮ ወኪልና ከሌፕዚግ ጋር እንግዲህ
ከሰኞ እስከ ሐሙስ ድረስ ባሉት ጊዜያቶች ንግግሮችን እንዳደረጉ እንደዚሁም ደግሞ አርሰናል ከክለቡ እንደዚሁም ከተጫዋቹ ጋር በሚያደርጉት ድርድሮች ጥሩ የሚባሉ እድገቶችን ከማሳየት ባለፈ ምናልባትም እነዚህ እድገቶች በዚህ የሚቀጥሉ ከሆነ ሳምንት በማይሞላ ጊዜ ውስጥ ቤንጃሚን ሴስኮ የአርሰናል ተጫዋች ሆኖ ፊርማውን እንደሚያኖርም ነው መረጃዎችም እየጠቆሙ የሚገኘው። ቤንጃሚን ሴስኮ እርግጥ ነው ለአርሰናል እግር ኳስ ክለብ ምናልባት መፍትሄ የመሆኑ ጉዳይ የሚቀር እየመሰለ አይደለም የሚገኘው። በማጥቃት ዞኑ ላይ አርሰናል ብዙ ችግሮች አሉበት። በማጥቃት ዞኑ ላይ በአርሰናል ቤት የሚነሱ በጣም ብዙ ጥያቄዎች አሉ። ይህንን ቦታ ለመሸፈን እንግዲህ በአርሰናል ቤት የሚሰሙትን ዜናዎችም ወደ ጎን አድርጎ የአርሰናል የበላይ ጠባቂዎች ዝውውሮችን ማጠናቀቅ ዝውውሮችን መፈጸም ላይ ትኩረቶችን አድርገው መስራት ይጠበቅባቸዋል። በዚህም እንግዲህ በተለይ የቤንጃሚን ሴስኮን እና የቪክተር ዮኬሬሽን ንጽጽር ከተመለከትን በርግጥ ጎል በማስቆጠር ረገድ ቪክተር ዮኬሬሽ ጥሩ የሚባሉ ቁጥሮች አሉት። ነገር ግን ቤንጃሚን ሴስኮ እንደ ታዳጊነቱ ደግሞ በሚያስደንቅ ፐርፎርማንስ በሚያስደንቅ እንቅስቃሴ ጎሎችን ማስቆጠር ይችላል። ለሚኬል አርቴታ ፍልስፍና የሚመች አይነት ተጫዋች ነው። ክሊኒካል ስትራይከር ላይሆን ይችላል። የሚያስቆጥራቸው ጎሎች ያን ያክል ሚዛን የሚደፉ ስላልሆኑ ወይም ደግሞ ብዙ ጎሎች አይደሉም። ፕሪሚየር ሊጉ ሊከብደው ይችላል። ኦኬ ሊከብደው ይችላል። ነገር ግን ሚኬል አርቴታ ከሚከተለው የጨዋታ አቀራረብ አንፃር ከተመለከታችሁት ልጁ ወርክሬቱ ከፍተኛ ነው። የአየር ላይ ኳሶችን አጠቃቀሙ በጣም ጥሩ ነው። ከዛም ማለፍ ሲል እንደገና ደግሞ ወደ ኋላ እየተመለሰ ክለቡን የማገዝ እንቅስቃሴዎቹ ከፍተኛ ናቸው ብለን መደምደም የምንችልበት አይነት ተጫዋች ሰውነት ልጅ ነው። አርሰናል ወደ ቡድን ስብስቡ ለመቀላቀል አሁን ላይ መንገድ ላይ የሚገኙ የቤንጃሚን ሴስኮ ዝውውር ከተጠናቀቀ በኋላ የማርቲን ዙቢሜንዲንም ዝውውር ማጠናቀቅ የአርሰናል እግር ኳስ ቡድን ዋነኛ ስራቸው ነው። ተጫዋቹ እንግዲህ በሰሞኑ ቀን አንድ አነጋጋሪ ጉዳይን አጋርቶ ነበር። ብዙዎችም ሲቀባበሉት ነበር። ማርቲን ዙቢሜንዲ ከየትኛውም ቡድን ጋራ ስምምነትን አልጨረስኩም የሚል ሐሳብን ካጋራ በኋላ አንዳንዶች እንዴ ከአርሰናል ጋራ ሂሩጊዮ ተብሏል ነበር እንዴ ልጅ ምንድነው በእግሩ ነው እንደሚመጣው የሚሉ ሐሳቦችን ይሰጡ ነበር። በርግጥ ተጫዋቹ አሁን ላይ እኔ መረጃዎችን እንግዲህ ክሮስ ቼክ ለማድረግ በመጥረበት ጊዜ ምንድነው ተጫዋቹ ከዣቪ አሎንሶ የሚቀርብለት ጥያቄ ካለ መስማት ይፈልጋል። ያንን ነገር ካየ በኋላ ነው ውሳኔዎችን መወሰን የሚፈልገው የሚሉ መረጃዎችን በደንብ እየተናፈሱ ይገኛሉና እነዚህ መረጃዎችን መለስ ብሎ ለተመለከታቸው ሰው በርግጥ ተጫዋቹ ከአርሰናል ጋራ ኦሬዲ ሙሉ ለሙሉ ተስማምቷል። አሁን ለምሳሌ የቤንጃሚን ሴስኮ ዝውውር ኦልሞስት ደን ወደሚባል ደረጃ ደርሷል። በዚህ ልክ ነበር ወይ የማርቲን ዙቢሜንዲ ዝውውር እንቅስቃሴ ካለን ኦብቪየስሊ ፋብሪዚዮ ማረጋግጦታል። በዚህ ልክ የነበረ ዝውውር ነው። ነገር ግን ሐሳብ ሊቀየር ይችላል። በትክክል ሐሳቦች ሊቀየሩ ይችላሉ። አይደለም ሂሩጊዮ ተብሎ የሕክምና ምርመራ ተደርጎ ሐሳቦች ሊቀየሩ ወይም ደግሞ ዝውውሩ ላይ ሳካ የሚችልበትም አጋጣሚ አለና ከዚህ አንፃር ልታዩት ይገባል። ነገር ግን አርሰናል አሁን ላይ የማርቲን ዙቢሜንዲንም ሆነ እንደዚሁም ደግሞ የቤንጃሚን ሴስኮን ዝውውር ካጠናቀቀ በኋላ የመስመር አጥቂዎችን እንደሚያሳድድም ነው መረጃዎችም እያመላከቱ የሚገኘው። ከዚህም እንግዲህ ከመስመር የማጥቃት ዞን ላይ ተሰላፊ ተጫዋቾችን በተገናኘ እንግዲህ አርሰናል ሮድሪጎ ላይ ጥርቅ የሚባል ፍላጎት አለው። ይሄ ፍላጎቱ ደግሞ እውነተኛ ነው። ነገር ግን እስካሁን ድረስ ምንም አይነት ይፋዊ ንግግሮች አልተደረጉም። ጥያቄም አላቀረበም የአርሰናል እግር ኳስ ክለብ የሚል መረጃ እንደዚሁም ፋብሪዚዮ ማጋርቷል። ታዲያ እንግዲህ በፍላጎት ደረጃ ነው እነዚህ ጉዳዮች አሉት። ከፍላጎት ባለፈ ሚዛን ይደፋሉ የተባሉ የዝውውር ጥያቄዎች አሉ። ለዚህ ዋነኛው ምክንያት ተደርጎ የሚወሰደው ደግሞ የተጫዋቹ እናት ክለብ ሪያል ማድሪድ አዲሱ አሰልጣኛቸው ዣቪ አሎንሶ ተጫዋቹን ይፈልገዋል አይፈልገው የሚለው ጉዳይን በተመለከተ እንግዲህ ጥልቅ የሚባሉ ምርመራዎችን ማድረግ ይፈልጋሉ። ከዛ በኋላ ነው ለተጫዋቹ የሚቀርቡ ጥያቄዎችና ድርድሮችን ማድረግ የሚፈልጉት የሚሉ ዘገባዎችንም በስፋት እየተመለከትኩ እገኛለሁ። ሌላው በአማራጭነት የተያዘው እንግዲህ የአርሰናል የዝውውር ኢላማ ነው የተባለለት ሌሮይ ሳኔ ነው። ነገር ግን ይህንንም ተጫዋች ለማስፈረም የሚደረገው እንቅስቃሴ ፌነርባቼ በክረምቱ እንግዲህ ትልቅ የሚባል ጥያቄን ለማቅረብም ዝግጁ ናቸው ተብሏል። እንደዚሁም ከሳውዲ አረቢያም ከጋላታሳራይም ጥያቄ ቀርቦለታል። ባየር ሙኒክም ኮንትራቱን እንዲያራዝም ይፈልጋሉ ተብሏል ይህንን ተጫዋች። ነገር ግን ሌሮይ ሳኔን ለማስፈረም ሚኬል አርቴታ አሁንም ቢሆን ከተጫዋቹ ጋር ንግግሮችን እያደረገ እንደሚገኝና ሌሮይ ሳኔ ከአርሰናል ጋር ያሉ ድርድሮች ምናልባትም ቶተናም ፈላጊው እንደነበር ይታወቃልና ከቶተናም በላቀ መልኩ ከአርሰናል ጋር ተጫዋቹ ንግግር እያደረገ እንደሚገኝ በባየር ሙኒክ ቤት እንግዲህ ኮንትራት እንደማያራዝም ለመልቀቅ ከወሰነ የመጀመሪያ ተመራጭ ቦታው አርሰናል ይሆናል። ወደ ቱርክም አይደለም ወደ ሳውዲም አይደለም የአርሰናል እግር ኳስ ክለብን በቀዳሚነት ምርጫው ያደርጋል። ነገር ግን አሁንም ቢሆን አርሰናል ለሱ ተስማሚ የሚባል ፕሮጀክትን የማያቀርቡ ከሆነ ሌሎች እድሎች በእጁ ላይ እንደሚገኙ ነው መረጃዎችም ያመላከቱ የሚገኘው። ከዚህ ጋር ተያይዞ እንግዲህ በቀጣይ የሚሰሙ ጉዳዮች ምን ሊሆኑ ይችላሉ በዋነኛነትም የምንመለከተው ነው የሚሆነው። በአማራጭነት የተያዘው ኒኮ ዊሊያምስ እንግዲህ ቼልሲና አርሰናል ፈላጊ እንደሆኑ ይታወቃል። ፋብሪዚዮም ይህንን ጉዳይ አረጋግጦታልና ይህንን የመስመር አጥቂ ለማስፈረም ቀዳሚ ምርጫቸው አድርገው የያዙት እንግዲህ ቼልሲና አርሰናል ናቸው። ታዲያ ስለ ተጫዋቹ ጥያቄ የቀረበላቸው አትሌቲኮ ቢልባኦ ፕሬዝዳንት ጆዋን ዩሪያርት ስለ ኒኮ ዊሊያምስ እንግዲህ ጥያቄ ቀርቦላቸው ነበርና እኛ በፕሮጀክታችን ውስጥ ልናቆየው የምንፈልገው እንደዚሁም ደግሞ
ተጫዋቹን በቡድን ስብስባችን ውስጥ እንግዲህ ማሰንበት እንፈልጋለን ይሄንን ልጅ እንፈልገዋለን የሚል ሐሳባቸውንም ሰጥተዋል በርግጥ ያው የትኛውም ቡድን በተለይ በስፖርቲንግ ዳይሬክተርነት ሚና የሚሰራ ሰው አይ ተጫዋቹን አልፈልገውም ክለቡን ለቀው ይጣልኝ እንዲል አይጠበቅምና ፋብሪዚዮ ያጋራው መረጃ እንግዲህ ቸልሲና አርሰናል ተጫዋቹን በዋነኛነት ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ በአጽንኦት እየተመለከቱት እንደሚገኙ ነገር ግን አሁንም ቢሆን ይህንን ተጫዋች ማግኘት ቀላል እንደማይሆንም ነው መረጃዎችም ያመላከቱ የሚገኙ ፕሪቲጎል የአርሰናል የዝውውር ኢላማ የሆነው ራፋኤል ሊዮን በተመለከተ አንድ መረጃን ይዞ ወጥቷል እንግዲህ ጉዳይ አድማጮች እነዚህን እያጋሯቸው የሚገኘው መረጃዎችን እንደ መረጃ ያዩዋቸውን ያነበብኳቸውን ላካፍላችሁ በሚል ነው በጣም አጠር ባለ መልኩ ነው ለማጠናቀቅ ጥረቶችን የማደርገው አሰልቺ ናቸው መረጃዎች የዝውውር መስኮቱ ራሱን በቻለ መልኩ አሰልቺ ነው ደጋፊዎች በጣም ተደጋጋሚ የሚባሉ ተቀያሪ ዜናዎችን ሲሰሙ እንደሚሰላችሁ በደንብ ስለማቀው አጠር ባለ መልኩ ላጠናቀቀው ጥረት እናደርጋለሁ የአርሰናል የዝውውር ኢላማ ራፋኤል ሊዮ ሆኗል ተብሏል እንግዲህ ፕሪቲጎል ታዲያ የጣሊያኑን ክለብ ማለትም ኤሲ ሚላንን ለቆ ለመውጣት ተጫዋቹ ግፊትን እያሳደረ ይገኛል በዚህም እንግዲህ ክለቡን ለመልቀቅ ከምን ጊዜውም በላይ ጫናዎችን ለማድረግም ዝግጁ ነው የሚሉ መረጃዎችም እንደዚሁም እየተሰሙ ነው የሚገኘው ታዲያ እንግዲህ አርሰናል የትኛውን ተጫዋች ወደ ቡድን ስብስቡ ይቀላቀላል የትኛውን ተጫዋች ደግሞ የክለቡ ዋነኛ ቁጥር 1 ኃላፊ አድርጎ ይሾማል የሚለው ጉዳይ በዋነኛነትም የሚጠበቅ ጉዳይ ነው ፋብሪዚዮ ሮማኖ የቀድሞ የጁቬንቱስ የስካውቲንግ ኃላፊና የግራናዳ ዳይሬክተር የነበሩትን እንደዚሁም ማቴዎ ቶኞዚን ወደ ቡድናቸው እንግዲህ አርሰናል ለመቀላቀልም ዝግጁ ናቸው ተብሏል በአንድሪያ ቤርታ ስር እንደዚሁም የሚሰራው የዝውውር እንቅስቃሴ ወይም ደግሞ የምልመላ ሂደትን እንደዚሁም በዋነኛነት የሚቀላቀላሉ የሚሉ መረጃም ተነስቷል የመጨረሻ መረጃ ይላርገው የቀድሞ የመርፈኞቹ ኮከብ ኢያን ራይት አርሰናል በክረምት የዝውውር መስኮት አዲሞላ ሉክማንን እንዲያስፈርመው እንደዚሁም ደግሞ ምክር አዘል ሐሳቡንም ሰጥቷል እንግዲህ ተጫዋቹ የአፍሪካ የዓመቱ ምርጥ ተጫዋችም ተብሎ ከተሾመ በኋላም ወደ አርሰናል እንዲመጣና በፕሪሚየር ሊጉ እንደዚሁም ያልጨረሰው ስራ እንዳለና ወደ አርሰናል መጥቶ በአርሰናል ቤት ሲጫወት መመልከት እንደዚሁም የተጫዋቹን አስደናቂ ሜዳ ላይ ገድሎችን ማየት እንደሚፈልግም እንደዚሁም ተዘግቧል የሚሉ መረጃዎችንም ተመልክቻለሁ ወደ ተከብራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻው ናችሁ ስላደመጣችሁን ስለተከታተላችሁን ከልብ እናመሰግናለን በተለያዩ መገናኛ ብዙሃን ድርጅቶች የተዘገቡ አርሰናላዊ ጉዳዮችን እንዲህ ባለ መልኩ አጠር ባለ መልኩ ወደ እናንተ አድርሻለሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳዘነጉ መልካም ጊዜ በያላችሁበት የዓለም ዳርቻ